እንዴት ናችሁልን? በሌላ ቆንጆ ድራማ ተገናኝተናል። ሰብስክራይብ ያላደረጋችሁ ተመልካቾቻችን ግን አሁኑኑ ሰብስክራይብ በማድረግ ድጋፋችሁን አሳዩን። ይህንን ቆንጆ ፊልምም ተጋብዞልን። ፊልሙ ሲጀምር ዱ የምትባል በትልቅ ሆቴል ውስጥ ማናጀር ሆና የምትሰራ ልጅ እናያለን። ስራ ስለሚበዛባትም የአባቷ ልደት እንኳን ማስታወስ ስላልቻለች እናቷ ደውላ ተናግራታለች። አብሯት የሚሰራ ባልደረባውም ስለወደዳት ዘና እንዲሉ ልጠይቃት በሄደም እሷ ሳትስማማ ትቀራለች። ማታ ላይ በጣም የምትወዳት ጓደኛዋ ልትጠይቃት ቤቷ ትሄድና እሷም እንደዱ በስራ ተጠምዳ ስለነበረ ብዙ ጊዜ አይገናኙም። ውስጥ ገብታም ፍሪጇን ስትከፍተው እንዴ የምትበይው ነገር በሙሉ እኮ ጊዜው ያልፎበታል፣ አላየሽውም እንዴ? ምንም አላየሁትም፣ ስበላው ነው እኮ ደግሞ የከረምኩት ትላትና ምሽቱን በሙሉ ስለሚፈልጓቸው ነገሮች ሲያወሩ ይቆያሉ። ጓደኛዋ ፍቅረኛ ስለመያዝ ስታወራም ዱ ጊዜ ስላልሰጠችው ጥሏት ሄደውን ፍቅረኛዋን ታስታውስና እያዘነች ትተኛለች። በነጋታውም ከጓደኛዋ ጋር ለቼክአፕ ሄዱና ባልጠበቁት ሁኔታ ጓደኛዋ ካንሰር እንዳለባት የቀራት ጊዜም ትንሽ እንደሆነ ይነገራቸዋል። የልጅቷ ቤተሰቦችም አዝነው ያለቅሳሉ። የዱናት የተፈጠረው እንደሰማችም አንቺም ራስሽን ተንከባከቢ፣ የሰው አጣን ይደርስሽ አልፈልግም ብትላት ምግብ እንኳን መብላት ያቅታታል። ጠዋት ላይ ግን ምንም እንዳልተፈጠረ እየሳቀች ወደ ስራዋ ትሄዳለች። ጨርሳ ስትወጣም ጓደኛዋ ጋር ሄዳ ከሆስፒታል ታስወጣትና ድሮ ያሳለፉትን እያወሩ ሲመገቡ ስሜቷን መቆጣጠር ስላቃታት ተደግፋት ታለቅሳለች። ጓደኛዋም ራሷን እንደምንም ተቆጣጥራ ታጽናናታለች። ከቀናት በኋላ ግን ጓደኛዋ ትሞታለች። ዱን ብቻዋን የቀረች አይነት ስሜት ይሰማታል። በጣም ትጨናነቅ ስለነበረም ታማ ሆስፒታል ስትገባ ሁኔታዋ እንደ ጓደኛዋ የሆነ መስሏት ብትፈራም ዶክተሩ ግን ደህና መሆኗን ነግሮ ያረጋጋታል። ቤት ተመልሳም ጓደኛዋ የላከችላትን የድምጽ መልእክት መስማት ትጀምራለች። ቤተሰቦች እኔ ከሌለው ስለሚከፋቸው ተንከባከብልኝ፣ በዓል ሲመጣ ጠይቂያቸው እና ደግሞ ለእኔ ብዙ አታልቅሽሽ፣ አልፈልግም። እኔ ማሳካት ያልቻልኳቸውን ህልሞችን አሳኪልኝ፣ ወጣ ብለሽ ተዝናኝ፣ ሰዎችን ተዋወቂ፣ የምትወጂውን ሰው ካገኘሽውም ፍቅረኛ ያዢ፣ ሙሉ ዕድሜሽን በስራ ብቻ አታሳልፊው ያለቻትን ሰምታ ትጨርስና ታለቅሳለች። እራሷ እንደምንም አረጋግታ ምግቧን ትበላና የተበላሽቶን ለይታ ታወጣቸዋለች። ጠዋት ላይም ከስራዋ ረፍት ትወስድና ወደ ገጠራማ አካባቢ ለጉብኝት ሄዳለች። እንደደረሰች ግን ፈረሱ ያመለጠችው ልጅ ገጫትና ስልኳን ያስጠላታል። ትንሽ ተጉዛም የሆነ ሰው ታገኘና እዚህ አካባቢ የምፈልገው ሰው ነበረኝ፣ ልትረዳኝ ትችላለህ ብትለው መልስ ስላልሰጣት ግራ ትጋባለች። ወዲያው ግን የምትፈልጋት ሴት ትመጣና ወደ መታርፍበት ወስዳት እየተዞዘረች አካባቢውን ታሳያታለች። ዱም እዚህ ቦታ ፈረስ ያለው ሰው አለ እንዴ? ላገኘው ፈልጌ ነበር። አዎ አለ፣ የት እንደሚኖር ላሳይሽ እችላለሁ ብላ እየወሰደቻት ግን ለምንድን ነው የፈለግሽው? ስልኬ በሱ ምክንያት ተሰበረ፣ ላዋራው ብዬ ነው ትላትና ወዲያው ግን አስጎብኛዋ ስልክ ይደወላትና አድራሻውን ብቻ ነግራት ጥላት ሄዳለች። በሌላ በኩል ያው የሚባል ልጅ ታናሽ ወንድሙ የሚፈጥራቸው ችግሮች አሰልችተውት ሲቆጣው እናያለን። የዱን ስልክ የሚያሰበራት እሱ ቢሆንም አያቱ ስለምትደግፈው ያው ምንም ማድረግ ሳይችል ይቀራል። ዱ እንደደረሰችም በመጨረሻ ማገኘው ስልኬን አሰብረኝ ትጣፋለህ እንዴ ስትለው የተናደደው ያው ጥሩ ምክንያት ስላገኘ ያሯሯጠ ይመታዋል። ሌላ ስልክ እንድገዛልሽ ትፈልጊያለሽ እንዴ? አይ ከቻልክ ይሄንን አሰራው፣ ካልሆነ ግማሹን ብር ስጠኝ፣ ስላረጀ በአዲስ መቀየር አያስፈልግህም ስትለው በሀሳቧ ይስማማል። ከተዋወቁና 3 ወር እንደምትቆይ ከነገረችው በኋላም ልትሄድ ስትል ወንድሙን ጠርቶ ይቅርታ ያስጠይቀዋል። ይቅር ብየዋለሁ፣ በቃ ከዚህ በኋላ እንዳትመታው። እንዴ ሲጀመር መቼ መታወትና ብሎ ይክዳል። በሌላ በኩል መንደሯ ውስጥ ካፌ ያላትን ልጅና ቅርጻ ቅርጽ ቤት ውስጥ የሚሰራው ልጅ እናያለን። ልጁም አለቃው የድሮ ፋሽን በመከተሉ ምክንያት እንደሚከስሩ ይነግረውና መጨቃጨቅ ይጀምራሉ። ዱ ቤቷን አሳምራ ስትጨርስም ምግብ ለመብላት ትወጣለች። የሬስቶራንቷ ባለቤትም ዘግታ ልትወጣ ብትፈልግም እሷን ስታያት ተከፍተውና ብስላ ትሰጣታለች። ዱ ምግቡን ስለወደደችውም ፎቶ ልታነሺኝ ትቻያለሽ ትላትና ተነሳታለች። ከጨረሰች በኋላ ግን ቦርሳዋን ቤት እንደተወችው ታስተውልና ወይኔ ረስቼው ነው የሚሆነው፣ በቃ ለምን ካሜራ እንደመያዣት ወስጂውም፣ ነገ መጥቼ ከፍልሻለሁ። አረ ችግር የለውም እንዲሁ ስለወደድኩሽ ነው ያበሰልኩልሽ፣ አመሰግናለሁ፣ ግን ነገም ቢሆን መጥቼ ከፍላለሁ ብላ ተወጣና መንደሯን የተዞዘረች ፎቶ ትነሳለች። ብዙ ተጓዘች፣ ግን መንገዱ ይጠፋባታል። ያውን ስታየውም እንዴት ነው መንገዱ ቤት በኩል እንደሆነ ልትነግረኝ ትችላለህ ስትለው ቢያሳያትም ዞር እንዳለች እግሯ ቆሻሻ ውስጥ ይቀረቀራል። እሱም ያወጣላትና ፈረሱ ላይ ጭኗት ጫማውን በእንጨት አንጠልጥሎት ይወስዳታል። ጫማ መሸጫ ሲደርሳትም ሻጯ ከዚህ በፊት ፈረሱ ላይ ሴት ጭኖ ስለማያውቅ ተገርማ ፍቅረኛህ ናት እንዴ? አይ ቱሪስት ናት ይላትና ጫማውን ገዝቶላት ወደ አያቱ ጋር ይወስዳትና አንድ ላይ ቤት ሄደው ራታቸውን ይበላሉ። ወደ መኖሪያ ያምሸኛታል። ጠዋት ስትነሳም ቢንቢዎች ስለበሏት እጇ በሙሉ ያባብጣል። ወታ ዞር ዞር ስትልም ጎረቤቷ ታያትና እኔ ቁርስ ሰርቻለሁ አንድ ላይ እንብላ። አይ ማስቸገር እንዳይሆነብኝ፣ በፍጹም አብረን ካልበላን ነው እንደውም የሚደብረኝ ትላትና ይበላሉ። ሲጨርሱ እቃውን እንድታጥበው ጥላላት ትሄዳለች። አጣጥባ ቤት ስትመለሰም ጎረቤቷ ለቢንቢ መግደያ ያስቀመጠችላትን መድኃኒት ታገኘውና ክፍሏን በሙሉ ትረጨዋለች። ስትወጣ ማከራዋን ታገኛትና ታወራታለች። ያው የአያቱን ስራው ያገዛት እያለም ዱን ያገኛታል። እሷም አያቱ የሰራቻቸውን ጌጦች በጣም ትወዳቸዋለች። ምግብ ቤቱ ቤት በኩል እንደነበረ ታሳይኛለህ፣ ያልከፈልኩት ዕዳ አለብኝ፣
እኔም ወደዛ መሄድ አለብኝ፣ አብረን መሄድ እንችላለን ይላትና ከሷ ጋር ለመቆየት ስለፈለገ ረጅሙን መንገድ ይጠቀማል። መቼን የምንደርሰው በጣም ሩቅ ነው፣ ልትጎበኝ አይደል እንደመጣሽው ለምን ትቸኩያለሽ ይላትና የሆነ ቦታ ቆመው ሲያወሩ ይቆያሉ። ምግብ ቤቱ እንደደረሱም ትካፍልና ሌላ ምግብ አዛ ስትጠብቅ ያው ከልጆቹ ጋር ይጫወታል። አስጎብኛውም የሆነ ሴትን አምጥታ ልታስተዋውቀው ብትሞክረም እሱ ግን አይኑን ከዱ ላይ ማንሳት ያቅተዋል። ወደ እንጨት ቤቱ ሄዳም የልጁን ስራዎችን ታደንቃለች። እሱም ቤት አገኘችልሽ እህቴ ናት፣ ስራዬን ከወደድሽው ደግሞ ይሄንን እንደ ስጦታ ውሰጂው ብሎ የሆነ ቅርጽ ሰጣትና ተቀብላ ክፍሏ ታስቀምጠዋለች። አስጎብኛውም ለያው ወንድሟ ከተማ ካልሄድኩኝ ብሎ እንዳስቸገረ ትነግረዋለች። እሱም ቤት እንደገባ ወንድሙ ማልማርም ብሎ ስላስቸገረ በድጋሚ ጣላውና ቅርጻ ቅርጽ ሰሪው ሲመጣ ለምን ከተማ መሄድ እንደሚፈልግ አጣርቶ ይፈቅድለታል። እናቱንም ያናግርለታል። ልጁም ያው ስላላቸው ብቻ እንደተስማሙ ስለሚያውቅ ቢከፋውም እማዬ ትልቅ ሰው ሆኜ ላንቺን ቤት ገዝቼ ያሳይሻለሁ፣ ለእኔ ተወውና ለሚስት ገዛ፣ ለራስ ጥሩ ኑሮ ካለ ለእኔ በቂ ነው ትለዋለች። ደግሞ እንቅልፍ አልወስድ ስላላት ትወጣና ከጎረቤቶቿ ጋር ስለስራቸው እያወሩ ሲበሉ ይቆያሉ። ማታ ላይም ያው አያቱ ጸጉሯን ለመታጠብ ስትሞክር አያትና ይረዳት ወደ ውስጥ ይዘዋት ሲገባ ዱታዩና እሷም ከአያቷና ከእህቷ ጋር ያሳለፈችውን ጊዜ ታስታውሳለች። ለእናቷ መደወል ፈልጋም ስልኳ ስለማይሰራ ከጎረቤቷ ትቀበልና እናቷን አያቷ መቃብር ጋር ሄዳ እንድታይ ትጠይቃታለች። እሷም እንደተባለችው ከእህቷ ጋር ሆና አያቷን ለማየት ትሄዳለች። ዱ ከእንቅልፏ ነቅታ ከጎረቤቷ ጋር እያወራች ያለም አከራይዋ ትመጣና የሆነ ቦታ አብራችሁኝ እንድትመጡ ፈልጋለሁ ስትላቸው ዱ ደስ ቢላትም ጎረቤቷ ግን ያለ ፍላጎቷ እየተጎተተች ትሄዳለች። እንደደረሱም ለቅርጻ ቅርጽ ሰሪው እናቱ የምታዘጋጅለትን ምግብ እንዲያግዙ እንደመጡ ይገባቸዋል። እሱም ከባለ ካፌዋ ጋር ሆኖ ሀብታም ለመሆን ያስችለኛል ብሎ በስልኩ ብዙ ስራዎችን ይሰራል። እና ዱ ኬኮችን ሰርተው እንደጨረሱም እናቱ ለእነሱም ትንሽ እንዲወስዱ ትሰጣቸዋለች። ያውም ወንድሙ ቢያንስ ሃይስኩል እንኳን እንዲጨርስ ቢመክረውም እኔ አልሄድም፣ አንድ ቀን ትምህርት ቤት ውስጥ ሽንት ያምልጦኝ ስለነበረ ሁሉም ይስቁብኛል ይለውና ዱም የተሰጧትን ኬኮች ታካፈላቸው ትሄድና ጩኸቱን ሰምታ ልትመለስ ስትል ወንድሙ ያያትና እግሯን ይዘው ሚስጥሩ እንዳትናገር ቤት ውስጥ አስገብቶ ይዘጋባታል። ያው ለስረዳው ቢሞክርም ስላልሰማው ተናደው ሊመታው ሲል ታስቆመውና እኔን ማመን ትችላለህ፣ ለማንም አልናገርም ብትለውም ሳያምናት ይቀራል። ያውም መሽቷል፣ በቃ እራታችንን እንብላ ይላትና ወንድሙ ሲበሉ እያያቸው ሆዱ ቢጮኸን በሩ እንደያዘ ለመቆየት ይሞክራል። አላስችል ሲለው ግን አብሯቸው መብላት ይጀምራል። ያው ልሸኛት ሲወጣም እየጮኸ እንዳትናገር ያስጠነቃታል። በነጋታው ዱ የሰራችውን ኬክ ለቤተሰቦቿና ለእህቷና ለጓደኛዋ ቤተሰቦችም ትልክላቸዋለች። ሁሉም በእጇ እንደሰራቻቸው ሲያውቁ በጣም ደስ ይላቸዋል። ቅርጻ ቅርጽ ሰሪውም ከእናቱ ቦርሳ ውስጥ ኤቲኤሟን ይሰርቀዋል። ብዙም ሳይቆይ የትንሹ ልጅ ሚስጥር ይወጣና የሰፈሩ መነጋገሪያ ይሆናል። ዱ እንዳወራች አስቦ ሊያናግራት ቢሄድም ያጣታል። እሷም ስልኳን አሰርታ እንደጨረሰች ብዙ መልእክቶችን ይገቡላታል። ልጅም ደውሎ ይጮህባታል። ለያው ደውላም እኔ ለማንም አልተናገርኩም አረጋጋው። ቤት ሲሄድ ግን ልብሱን ሰብስበው እንደጠፋ ያይና ይፈልገዋል። ወንድሙም ከጓደኞቹ ጋር የተዝናና ምን ያህል እንደሚጨነቅለት ለማየት ጥሩ አጋጣሚ እንደሆነ ያስባል። ያው ሲዘውር ቆይቶ ወደ ቤት ሲመለስም ዱ ትጣበቀውና እመነኝ እኔ ለማንም አልተናገርኩም፣ አንተም ሆነ ወንድምህ በማይሆን መልኩ እንዳታስቡኝ። ቆይ ታዲያ ማን የተናገረው? አንተ ትሆናለህ። ለምንድን ነው እኔ ስለ ወንድሜ የማወራው ብሎ ይስቅባታል። ቅርጻ ቅርጽ የሚሰራው ልጅም ጓደኛው ስለነበረ የሚያውቀው ነገር ካለ ቢጠይቁትም አይ እኔ ምንም አላውቅም ብሎ ዋሻቸዋል። በነጋታውም የመንደሩ ካፌ ደንበኛ በዝቶበት ስለነበረ ዱ መርዳት ትጀምራለች። ይህንን ያየው ያውም ተገርሞ ይመለከታታል። ማታ ላይ መብራቷ ተበላሽቶባት ሊሰራላት ሄድና የመንደሩ ሴቶች ወንድሙ ጠፍቶ በመረጋጋቱ ሊወቅሱት ሄዳሉ። ሲሸኛቸውም ለአንዷ ሴት በጆሮዋ የሆነ ነገር ይነግራታል። ወንድሙም ሆቴል ውስጥ ተቀጥሮ ሲለፋ ይውልና እረፍት ሲያገኝ ለጓደኛው ደውሎ ወንድሙ ምንም እንዳተጨናነቀ ሲሰማው ከፍቶት የበለጠ እንዲጨነቅ አስቦ ስልኩን የሚያጠፋዋል። ያም ኢንቨስተሮችን ለማናገር ተሽቀርቅሮ ሲወጣ ዱን ያገኛትና ትንሽ አውርተው ወደ የመንገዳቸው ሄዳሉ። የቅርጻ ቅርጽ ሰሪው አለቃም ወደ ከተማ መሄዱን በጻፈው ደብዳቤ ላይ ተመልክቶት በጣም ይናደድበታል። ከዛ እንደወጣም እንደሱ የምትሰራ ሴትን ያገኝና በዘመናዊ መንገድ ስራዋ እንዳሳደገች ነግራው ልምዷን ታካፍለዋለች። ያውም የሚሰራው ስራ ምን ያህል ለመንደሩ ሰዎች ጠቃሚና ትርፋማ እንደሆነ አስረድቶ ኢንቨስተሮቹን ያሳምናቸውና ማታ ላይም ዱ ምግብ ለመብላት ስትወጣ አብሳዩ ያው ትምህርቱን ውጪ ተምሮን የመጣው እና እዚህ በሚሰራው ስራ በጣም ነው የምናከብረው፣ እሱ ግን ማናችንንም ዝቅ አድርጎ አይቶን አያውቅም ሲላት ትገረማለች። ያው ሲመጣም አብሯት ይቀመጥና ከፈለግሽ አብረን ዘና ማለት እንችላለን። አሁን እንኳን አልችልም። እሺ ስራ መስራትም ከፈለግሽ ንገሪኝ፣ ላዘጋጅልሽ እችላለሁ። አይ አሁን እንኳን ማረፍ ነው የምፈልገው። ልጅ ያለው ትምህርት ላይ ነበር ማተኩረው። ስራ ከያዝኩ በኋላ ደግሞ ለራሴ ምንም ጊዜ አልነበረኝም። ያው መሬት ገዝቻለሁ። ከሱ ውጭ ግን ፍቅረኛ እንኳን መያዝ አልቻልኩም ነበር። አሁን ለራሴ ጊዜ ያስፈልገኛል። ልክ እንደ ሰነፍ ሰው ነው መሆን የምፈልገው፣ ስለምንም ሳልጨናነቅ ስትለው በሀሳቧ ይገረማል። ወንድሙም ሆቴል ውስጥ መስራቱ እየከበደው ይሄዳል። የደፋውን ምግብ ለማጽዳት ሲሞክርም የደንበኛቸው ሂል ይመታውና አሞት ያለቅሳል። ጓደኛውም ቁስሉን ማከሚያ ሰጥቶትም አሁንስ ብትማር አይሻልህም?
ያንተ ህይወት ሁሌም በነፃነት የተሞላ ይመስለኝ ነበር እኮ። እንዳልሆነ አይተሃል። መቼም ጥሩ ወንድም ነው ያለ። አያትህም ትወድሃለች። እኔ እኮ ቤተሰቦቼ የተፋታው ስለተውኝ ነው ብቻዬን ለመኖር የተገደድኩት። ለማንኛውም ትንሽ አረፍ በል ብሎት ወደ ስራው ይመለሳል። በቀጣዩ ቀን የምናየው ተሰብስበው አዲስ ማናጀር እንደሚያስፈልጋቸው ሲያወሩ ዱ እንድትሆን ያስባሉ። ልጅቷም ግን እኮ እሷ ለማረፍ ነው የመጣችው፣ እሺ አትለንም። ስለ እሷ ተጨነቂ፣ አሳዛኝ ታሪክ የምትነግሪያት ከሆነ ምስኪን ስለሆነች መስማማቱ አይቀርም። የቅርጻ ቅርጽ ባለቤቱም ሱቁን ዘመናዊ ለማድረግ ወስኖ ያው እንዲረዳው ሊጠይቀው ይሄዳል። የቅርጻ ቅርጽ ሰራተኛውም እናትየው ኤቲኤም እንደሰረቃ ትደርስበታለች። ያውም የካፌ ባለቤቷ ጋር ሄዶ ዱ እንድታሳምናት ቢጠይቃትም ለምንድን ነው እሷ ማስገባት የፈለግከው? በቅርቡ ትሄድለ እንዴ? አውቃለሁ፣ ግን ብዙ ልምድ አላት። እኔ ደግሞ ይህንን መንደር የቱሪስት መዳረሻ ማድረግ ነው የምፈልገው። ሰዎቹ ግን እኔ ሳናግራቸው ሊሰሙኝ ስላልቻሉ የእሷ እርዳታ ያስፈልገናል ብዬ ስላሰብኩ ነው። በነጋታውም ያው ቤቷ ሄድና ይጠራትና ወደ ገበያ ሲወስዳትም እንቅልፏ ስላለቀቃት በቆመችበት ታንቀላፋለች። ምግብ ጋብዟትም ለማውራት ሲሞክር ምን ለማለት እንደፈለግ ገብቶኛል፣ ግን ፍቅረኛ ልሆን አልችልም። በቅርቡ ስለሚሄድ እንደዚህ አይነት ግንኙነት ውስጥ መግባት አልፈልግም ብላ እንዲያወራ እንኳን ስላልፈቀደችለት ተገርሞ ይመለከታታል። ሲመለሱም ስራዬ ላይ እንድትረጂኝ ብቻ ነበርኩ የፈለግኩት ሲላት ታፍራለች። ሆኖም ግን እኔ ለማረፍ እንደመጣው ነግሬሃለሁ፣ መስራት አልፈልግም ስላለችው አያቱን ተጠቅሞ እያለቀሰች ትለምናትና እንድትስማማ ያረጋታል። ሌሎቹም እንደተመካከሩት ምን ያህል መንደሯን ለማሳደግ እንደሚላፋ ይመሰክሩለትና ማታ ላይ መስማማቷን ስትነግረው ደስ ብሎት አይ አያቴ ገራሚ ሴት እኮ ነሽ። ደግሞ ወዲያውኑ ዝግጅቷን ትጀምራለች። ጠዋት ላይም ያው ሊወስዳት እየጠበቃት ካፌው ጋር እንደደረሱም ሁሉም ደስ ብሏቸው ይቀበሏቸዋል። እሱም ችግሩን ለማወቅ ሁሉንም ለየብቻ ታናግራቸውና ማናቸውም እኮ ስራቸውን ከቁም ነገር አይወስዱትም። አዎ ግን እዚህ ያሉ ሰዎች እንዲሰሩ ማስገደድ ጥሩ ነገር አይደለም፣ እንደ ከተማ ሰው አይደሉም ይላትና እሷም እድሜያቸው ገፋ ያሉት ሰዎችን እየረሱ ስለሚያስቸግሩ በየቦታው ማስታወሻ ትጽፋለች። ጁሷ ለተደፋባት ደንበኛ ቅያሬ ስትሰጠም እንዴ ትንሽ እኮ ነው የተደፋው፣ ለምን ትቀይርላቸዋለሽ? ደንበኞች እንደዚህ ነው መንከባከብ ያለብን ብትል ምንም ሳይገባቸው ይቀራል። የባስ ብሎ ሰዓት ሳይደርስ ከስራ ጥላው ስለወጡ የተሻለ መንገድ ለማሰብ ትሞክራለች። ከጎረቤቷ ጋር ቁጭ ብላም ያው የቸኮለ ይዘዋት ይወጣና የምትወልደው ፈረሱ ሊያሳያት ሲወስዳት መቅረጽ እችላለሁ ትችያለሽ። በነጋታውን ባለንጨት ቤቱ ስራውን በአዲስ መልክ ይጀምርና ቀረጻ ሲያደርጉለት የተነጫነጭ ያስቸግራቸዋል። ዱም አርግቶቹ በጊዜ እንዳይወጡ አስባ ቦነስ እንደምትጨምር ትነግራቸዋለች። ከናያው ጋራ ተቀምጣም በጣም አመሰግናለሁ፣ ካፌው ጥሩ እየሄደ ነው እያላት የሆነ ህፃን ማልቀስ ጀምራል። እሷም ማባበል ስላቃታትም አርግቷ ባንዴ ዘመት አስብለዋለች። እያያት የስቅም አስጎብኘዋ በቅርቡ እንደምትሄድ ታውቃለህ አይደለ? ፍቅር እንዳይዘ ብትሎም ተሰማት መሳቁን ይቀጥላል። ትንሽ ቆይቶም ትልቅ ኢንቨስተር ሊያገኛቸው እንደሚፈልግ ሰማና ለራሱም ሆነ ለዱ ባህላዊ ልብስ ለማሰራት ብሎ ለኬታቸውን ይሰጣል። አያቶም ያችን ልጅ ወዳታል አይደለ? አይ አያቴ ደግሞ ዱ ከሱ አያት ጋር ቁጭ ብላ ምስራውን እየሰራች እያለ ጸጉሯን እንዳስቸግራት ታይና ታስይዝላታለች። እንዴት በጊዜ እንደገባችና እድሜዋን በሙሉ በስራ እንዳሳለፈችው ስትነግራትም ደስ እንዲላት ብላ መጫወቻ ታመጣና ቢጫወቱም ደጋግማ ስለተሸነፈች እያጭበረበርሽ መሆን አለበት ያወም አይዞሽ አያቴ እኔ ያለሁልሽ ይልና ሆን ብሎ ስለተሸነፈላት ደስ ይላትና ጥሩ ጊዜ ያሳልፋሉ። በቀጣዩ ቀንም ያው ለምን ፈረስ ለመጋለብ አትለማመጅም? በቅርቡ መሄድ አይቀርም እኮ ምን ያደርግልኛል ስትለው ለመሄድ የፈለገችው ከፍቅረኛዋ ጋር ለመመለስ እንደሆነ ያስባል። ማታ እራት እየሰሩም ተመሳጩ ሰው እና ስራዬን የሚረዳኝን ኢንቨስተር አገኘህልኝ እንዴ? አው ዱም እሱ ግን የምርም ስራ መስራት ይችላል። በጣም ትልቅ የስራ ፈጣሪ ነበር እኮ ከስሮ ነው እንጂ ይላትና በነጋታውም ያ ውጭ እያለ ዱ ፍቅረኛው እንደነበረችና አሁንም አብራው መሆን ስለምትፈልግ ልትረዳው እንደመጣች መወራት ይጀምራል። እውነት የመሰለው ልጅም ደስ ብሎ ስጦታ ሰጣትም ምንም ሳትል ስለተቀበለችው አብራት የምትሰራው ልጅ ለምን እውነቱን አታብራሪላቸውም? እነሱን ማሳመን የምንችል አይመስለኝም፣ ከዚህ ሲል በራሳቸው ጊዜ ይረዱታል ትላትና ሶስቱ ሴቶችም አንድ ላይ ሆነው ለመዝናናት ይወጣሉ። አስጎብኛውም ችግር ስለገጠማት ላያው ትደውለትና ገንቢዎቹን ብራቸው እንደሚሰጣቸው ተናግሮ ያረጋጋቸዋል። ተቀምጠው ያወሩም ሱቅ የምትሰራው ልጅ ወሬውን ሰምታ ስለቀናች በድንገት ትመጣና ለምን አታገባኝም? በጣም እኮ ነው የምወድህ። እሱን ማድረግ አልችልም፣ በዛ ላይ እኮ የብዙ ዓመት ታለቅሽ ነኝ ሲላት ተናዳ ትሄዳለች። እነዱም የጻፊው ልደት ለማክበር የሆነ ቦታ ይወስዷትና የሚዘፍነውን ልጅ እያየችው ደስ ይላታል። ዱም በዘፈኑ ምክንያት ጓደኛዋን ስላስታወሰቻት ታለቅሳለች። ያው ሊወስዳቸው ሲሄድን በጣም ታስቸግረዋለች። ጠዋት ስትነሳም ልጅቷ ያደረገችውን ትነግራትና ታፍራለች። ልታገኘው ስትሄድም አሮጊቶቹ ስለ ግንኙነታቸው ሲያወሩ ልክ ናችሁ ፍቅረኛዬ ናት እንዴ ለምንድን ነው የምታምንላቸው? ራስሽ ብለሽ የለ እንዴ ማብራራቱ ምንም ጥቅም የለውም እኮ ይላትና ትንሽ ቆይቶም አባቱ ስለመጣ አያትየው የሚወደው ምግብ መስራት ትጀምራለች። እሱም ከተማ ሄደው እንዲኖር መጨቅጨቁን ይጀምራል። ማታ ላይ ማስጎብኘዋ ዱና ያው ጋራ ይሄዳሉ። ከያው ጋራ ሲያወሩ ቆይተውም ልጅ ያለው ከእናትና ከአባቴ ይልቅ አያቴ ነበር ይንከባከበኝ የነበረው፣ ግን ሲሞት ውጭ ስለነበርኩኝ ማንም አልነገረኝም። በዛ ምክንያት ጥፋተኝነት ይሰማኛል
ስላት አባቱ ይሰማውና ምን ያህል እንደተጎዳ ስለገባው ምንም ሳይናገር ወደ ውስጥ ይመለሳል። እሷም ማየቷ እንደናፈቀቻት ትነግረዋለች። በነጋታውም ተመሳጩ ሰው ሁሉም ጋር እየዞረ የሻዩን ጣዕም ያስቀምሳችኋል። ዱ በመስኮቷ በኩል አካባቢውን እያየ ስትዝናናም ያውያትና ፈዞ ይቀራል። አባቱ አጠገቡ እንደቆመ ሳይም ይደነግጣል። አባቱም የሚወራውን ስለሰማ ሊያገኛት ወደ ውስጥ ቢገባም ስላጣት ተመልሶ ይወጣል። መንገድ ላይም ቤተሰቦቹ ለስራ ብለው ጥለውት ሄዱት ልጅ ሲያለቅስ ያው ያየውና ለዚህ ነው ምንድሯን ማሳደግ የምፈልገው። የትኛውም ሕፃን እንደኔ ያለ ወላጆቹ ማደግ የለበትም። እዚሁ ቢሰሩ ይሄ ሁሉ አይፈጠርም ነበር ይልና ልጁን ሲያቅፈው ሌሎቹም ሕፃናት አቅፈውት ማልቀስ ጀምራሉ። ዱ ያየቻቸውም ስሜታዊ ትሆናለች። አባቱም ከመንደሯ እንዲወጣ ስለፈለገ ወጣቶቹን የተከታተለ እንዳይረዱት ስለሚመክራቸው ተሰላኪተው ይደበቁታል። የእነሱ አልበቃ ስለውም ዱን ወደ ከተማ ሄዶ እንዲሰራ እንድታሳምነው ቢጠይቃትም እዛ መኖር እኮ ያንን ያህል አስደሳች አይደለም። ገንዘብ ይኖርሃል፣ ግን ደግሞ ሰላም የለህም። በዛ ላይ ያው እሱ ያለ ወላጅ ያሳለፈው ልጅነት ሌሎች ላይም እንዳይደገም ለማድረግ ነው እየሞከረ ያለው። በጣም የሚያኮራ ስራ እኮ ነው ስትለው ይረዳታል። ያው ቆሞ ሰማ ስለነበረ በጣም ደስ ይለዋል። አባትየው ተሰናብቷቸው ሲሄድም ለመጀመሪያ ጊዜ ስራውን ስላበረታታለት ያው ደስ ይለውና ዱ ጋራ ሄዶ በሆነ ባልሆነው እየሳቀ ያወራታል። በሌላ ቀንም ዝናብ የጣለ ስለነበረ ዱና ያው በመስኮት ሲመለከቱ ይቆዩና ተደውሎለት የፈረሷ ልጅ እንደጠፋች ስትነገረው አንድ ላይ ሊፈልገዋት ሄዳሉ። ካገኟት በኋላ ግን ዝናቧ ላስወጣ ስላላቸው እዛው እሳት አቀጣጥለው እያወሩ ይቆያሉ። ዱ እንቅልፍ ሲወስዳትም ቀስ ብሎ ያለብሳታል እና ያውም ቀረጻውን ይጀምራሉ። ምነዱ ፍቅረኛሞች እንደሆኑ እንዲያስመስሉ ይነገራቸዋል። እጃቸው እንዲያያዙ ምልክት ሰጣቸውም እሱ ስለፈራ ዱ ትይዘዋለች። ሙሉ መንገዱንም ምንም ሳያወራ ይጨርሰዋል። ያውም ዱን አሟት ስለነበረ ቤት ይዘዋት ሄድና ፎቶዎችን ማየት ሲጀምር ትቀማዋለች። ግድግዳው ላይ የራሱን ፎቶ አይቶ ለምን እንዳስቀመጣቸው ሊጠይቃት ሲልም ታስወጣውና የግል ጉዳዮች ውስጥ አትግባ እንጂ ዱ ከያው አያት ጋራ ምግብ ስትሰራም አሰራሯ ባያምራትም ዝም ይላታል። ያው ምግቡ ያለመደው ቢሆንም እሷ ስለሰራችሁ ብሎ ጥርግ አድርጎ ይበለዋል። ያመጣችው ፍራፍሬ መራር ስለነበረ መብላት ባይፈልግም እንዲከስር እንዳታረገው መብላት አለብህ፣ ወይን ልሰራባቸው ይችላሉ አታስቢ ይላትና ሻዩን ለመጠጣት ቢሞክርም ስላቃጠላቸው ሁለቱም መሳቅ ጀምራሉ። በነጋታውም ያው ለዱ መልእክት ለመላክ ሲያመነታ ሱቅ የምትሰራው ልጅ ታገኘውና አይዞ ከዚህ በኋላ አስቸግርህም ፍቅረኛ ይዣለሁ፣ ግን አንተም ዱ እንደምትወዳት ልትነግራት ይገባል። ስለ ራስሽ ብቻ ተጨነቂ፣ እኔም የሚመክረኝን አልፈልግም ብሏት ቤት በሄድም አያቱን በተመሳሳይ ሁኔታ ስለ ዱ እያወራች ስላስቸገረችው ልጅቷ እኮ በሁለት ቀን ውስጥ ልትመለስ ነው፣ ምንድነው ማድረግ የምንችለው ብሎ ተበሳጭቶ ይወጣና ጓደኛው ጋር ሲሄድ እሱም ፍቅርህን መናገር ከከበደህ እንኳን የቀራትን ጊዜ በጥሩ መልኩ እንድታሳልፍ አርጋት፣ ቢያንስ ለአንተ ጥሩ ትዝታ ይኖራታል ሲለው አጠገባቸው የነበሩት ህፃናት ሰማቸዋል። በነጋታውም ሄዱ እህት ከነ ልጇ ተጠይቃ ስትመጣ ዱ ደስ ቢላትም እህቷ ግን እንደለመደችው ስሜቷን ተቆጣጥራ ትቆያለች። ያው እንደሰማም ለምን ለእህትሽ ከተማውን ዞር ዞር እያልኩኝ አላስጎበኛትም፣ ስራ የለህም እንዴ? የለኝም ብሎ ይዟቸው ቢወጣም እህቷ እዛም ሆና መስራቷን ስላላቆመች ዱ ትናደድባታለች። በነጋታው ቀንም ቪአይፒ ደንበኛ ይመጣና ዱ ተቀብላ ታስጎበኘዋለች። ማታ ላይም ታዋቂ ኢንቨስተር መሆኑን ደርሱበታል። እህቷም ከሷ ጋር እንድትሰራ ብትጠይቃትም ነፃነት ስለምትፈልግ ሳትስማማ ትቀራለች። ከያው ጋር ወክ እያደረገችም እህቴ ግን ምንም እንደማትወደኝ ነው የሚሰማኝ፣ እንደዛ ቢሆንም እዚህ ድረስ ልታይሻት መጣም ነበር፣ የመጣች እኮ ልትቆጣኝ ነው አይመስለኝም፣ በዛ ላይ ስነስርዓት አይቻለሁ ስላት የማይመቻቱ ቦታ ላይ ለሷ ብላ እንደመጣች ስለገባት ደስ ብሏት መድኃኒት ትወስድላታለች። ያው ለዱ ካለው ፍቅር የተነሳ የላፕቶፕ ስክሪን ላይ ፎቶዋን ይለጥፈዋል። በመልእክት እያወሩም የሆነ ቦታ ላይ አስጎበኛት ይቀጥራታል። አያት ውስጥ መጣበትም ሊያጠፋው ቢሞክረም ቀድማ ስላውቀችበት ትስቃለች። ዱ አብሮ ለመሄድ መስማማቷን ሳይም ደስ ብሎት መመገቡን ይቀጥላል። በሌሊት ተነስቶ የሚተጣጠብና ለባብሶ ቤቷ ሲሄድም የሸሚዝህን ታግ ለምንድን ያላነሳኸው ትለውና የተደናበረ ለመገንጠል ይሞክራል። ምግባቸውን እየበሉም ጥሩ ጊዜ ያሳልፋሉ። በቀጣዩ ቀንም አስጎብኛ እንደምትፈልገው ትነግረውና ለምን እንደሆነ ስላልገባው ከዱ ጋር ሲሄድ ሌላ ሴት ታስተዋውቀው ስለነበረ ሁለቱም ይደብራቸዋል። ልጅቷ እንደመጣች ግን ዱ ስለሱ ጥሩ ነገሮችን ስለነገረቻት ይናደድባትና እንደወጡ የምር ከሌላ ሰው ጋር እንደሆን ትፈልጋለሽ፣ መጥፎ ሰው እንደሆንኩኝ ተናግረሽ ማባረር ሲገባሽ የባሰ ታሞግሽኛለሽ እንዴ ብሏት ሲሄድም አያቱ ጋር ሄዳ አስታዋራ ትቆያለች። ማታ ለራት አለመምጣቱ አስጨንቆት ሲደወለም ሆስፒታል እንደሆነች ይሰማና እየሮጠ ይደርሳል። እንዳያትም ለምን አልነገርሽኝም? ብቻሽን እዚህ ድረስ ትመጫለሽ እንዴ? ያኮረፍከኝ እኮ አንተ ነህ፣ በዛ ላይ ያንን ያህል አላመመኝም ስትለው ትክሷቷን ለመለካት ብሎ ይነካታል። በቃ ተቀመጥ እና ደግሞ ዛሬ ያገኘሃትን ልጅ አልወደድኳትም ስትለው እንደቀናች ስለገባው ደስ ይለዋል። በቀጣዩ ቀንም ወደ ቤት ሲመለስ በመስኮት ተጣራውና አንገትህ ቆስሏል ነበረ መድኃኒት ላድርግልህ ብላ ስትጠራው ደስ ብሎት እየዘለለ ቢሄድም እቃዎቿን እንደሰበሰበች ሲመለከት ግን ይከፋዋል። መድኃኒቱን ካረገችለት በኋላም ሄዳል። ጠዋት ላይ ማከራያዋና ሌላ ሴት ሆነው ፍራፍሬዎችን ሊሰጧት እንደመጡ ስታየም በጣም ደስ ይላታል። እሷም ለህፃናቱ የገዛችውን ስጦታ ታድላቸዋለች።
ያውም ስራውን እንደጨረሰ የገዛላትን ስጦታ ሊሰጣት ይሄዳል። ምንም ያህል ውድ ባይሆንም በሙሉ ልቡ እንዳደረገው ስለምታውቅ ደስ ይላታል። አብሮ ከቆዩ በኋላም ከመሄድሽ በፊት እንደምወድሽ ልነግርሽ ፈልጋለሁ፣ ግን ደግሞ ምንም ግዴታ እንዳይሰማሽ ስላታቅፈዋለች። ሁሉንም ተሰናብታሚያ ወደ ኤርፖርት ሲወስዳትም ስለከፋት ዝም ትለዋለች። ለመሰነባበት ሲያቅፋትም ስሜታዊ ትሆናለች። ወደ ቤቷ ከመመለሷ በፊትም የጓደኛ ቤተሰቦች ጋር ትሄድና ጥሩ ጊዜ ታሳልፋለች። ያው መልእክት ለመላክ ፈልጎ ሲያመነታ አያቱ ታየውና ደውልላት እንጂ አሁንም አልረብሻት የሚገባ አይመስለኝም፣ ብንረሳት ይሻላል። እሱ ለራስህ መከራው ፎቶዋን ፊት ለፊት ለጥፈ ነው እንደምትረሳት። ዱ ከጓደኛ ቤተሰቦች ጋር ስትዝናና ትቆይና ቤተሰቦቿን ተሰናብታም ወደ ቤቷ ትሄዳለች። ያው ምስዋ ከሄደች በኋላ በሆነ ባልሆነ የሚነጫነጭ ሰው ይሆናል። ዱ ቤተሰቦቿ ጋር ስትሄድም ስላየዋት በጣም ደስ ይላቸዋል። ያው አያተም ካርዷን ፊቱ ላይ ያስቀመጠች ለሰርግህ ብዬ ብዙ ብር ነበር ያጠራቀምኩት፣ የምሰጠህ ገንዱን ሄደህ የምታናግራት ከሆነ ብቻ ነው ትለውና ማታ ላይም ዱ ትደውለትና በጣም ደስ ይለዋል። በሯ ስር ሰው እንዳለ ጠርጥራ ስታይም ቤተሰቦቿ ሲሰማ ስለነበረ አፍሮ ያመልጧታል። በነጋታው ምናያው ለሚገነቡት ሆቴል ኢንቨስተር እንዳገኙ ሲሰሙ ደስ ብሏቸው ይዘሉና ለዱ ደውሎ ሲነግራትም እሷን በጣም ደስ ይላታል። እና ተገንብቶ የሚያልቅ ከሆነ እዚህ መተሽ ለመስራት ፈቃደኛ ነሽ? ያው ግዴታ አይደለም እስከ ስብበታለሁ ስትለው ደስ ይለዋል። ለቤተሰቦቿን ባጠራቀመችው ብር መንደሯ ውስጥ ቤት ገዝታ መኖር እንደምትፈልግ ብትነግራቸውም ምንም ሳይሉ ጥለዋት ስለሄዱ ግራ ትጋባለች። እህቷም አንቺ እንደፈለግሽ እንድትኖሪ ነው የሚፈልጉት፣ የእነሱ ፈቃድ አያስፈልግሽም ስትላት ስሜታዊ ትሆናለች። ምንም ችግር ቢገጥምሽ ደግሞ እኔ እህትሻለሁልሽ ስላለቻት በጣም ደስ ይላታል። በነጋታው እቃዎቿን ሰብስባ ወደ መንደሯ ትመለስና እዛ ያገኘቻትን ጓደኛዋንና አያቱን ሰላም ብላ ወደ እሱ ጋር ስትሄድ እንዳያት እንደ ሐውልት ደርቆ ይቀራል። ሁኔታውን እየቀረጸችው ታሳፍረውና ያቅፋታል። ተከራይታ ወደ ነበረችበት ቤት ስትመለሰም በድጋሚ ክፍሏን በማየቷ ሰላም ይሰማታል። ማታ ላይም ሁሉም ተሰብስበው ያው የሰራውን ራት ይመገባሉ። ስራቸው ልታግዛቸው ስትቆይም እሷ በሌለችበት እንዴት ሲያስቸግር እንደነበረ እየነገሯት እሱ ላይ ያሽፉበታል። ቤቷ ከሸኛት በኋላም በጣም እንደምወድሽ ታውቂያለሽ አይደለ? ፍቅረኛ ልትሆኚ ትችያለሽ። አስበቤት ነገር እነግርሃለሁ። ነገማ በጣም ሩቅ ነው፣ ዛሬ እንድትነግሪኝ ነው የምፈልገው ብሎ ድርቅ ስላለባት ተስማምታ እንደምትወደው ታሳየዋለች። በነጋታው የሚቀጣጠሩና ሲዝናኑ ብለው ያውም መስራት የማትፈልጊ ከሆነ መስራት አይጠበቅብሽም፣ እኔ ኃላፊነቱን ሁሉ ወስዳለሁ ስላት ሱቅ የምትሰራው ተሰማቸውና ምን ማለትህ ነው? እኔም ፍቅረኛ ኃላፊነት መውሰድ እንዲችል ማስተማር አለብኝ። እናንተ ገና ትንንሽ ናችሁ፣ በራሱ ጊዜ ይማራል ብለዋት ፍቅረኛሞች ለመሆን መወሰናቸውን ሲነግሯት ደስ ይላታል። በመጨረሻም ሁሉም ሲጠብቁት የነበረው ቀን ይደርስና መንደሯን ለመጎብኘት ብዙ ሰዎች መምጣት ይጀምራሉ። የደራሲዋ ጓደኛም በመንደሩ ምክንያት ካሜራ ላይ ስለታየች ስለሷ መጥፎ ወሬዎችን መወራት ይጀምራሉ። እያለቀሰች ታስቸግራትም ጓደኛዋ ለዱ ትነግራታለች። ምን ሆነሽ ነው? ድሮ ታዋቂ ዘፋኝ ነበርኩኝ እና ህፃናት ማሳደጊያዎችን መርዳት ፈልጌ ብር አሰባሰብኩና ከራሴም ጨምሬ በሰጠም ሰዎች ግን አጭበርባሪ እንደሆንኩኝ መናገር ጀመሩ። እሱ ሳይንሳዊ ድሮ አብራኝ የምትማር የነበረች ልጅም ስልኬን ሰርቃ ከሀብታም ወንዶች ጋር መገናኘት እንደምፈልግ አስወራችብኝ። ለዛ ነው እዚህ መጥቼ የተደበቅኩት ትላትና ታጽናናታለች። ደምሽታ ስትሰራም ያው ሄድና ያቅፋታል። እንድታርፍ አስቦ የራሷን ስራ እሱ መስራት ይጀምራል። ስለልጅቷ ስትነግረውም ተከታዮቿን ተጠቅማ ብዙ መስራት ትችላለች ማለት ነዋ። ምን ነክቶሃል? ቆይ አሁንም ስለ ስራ ነው እንደ የምታስበው ብላ ተናዳ ጥላው ትሄዳለች። ቤት ስትገባም ከሳር ሰርቶ ያስቀመጠላትን ቀለበት ታየውና ንዴቷ ቢበርድላትም ከዚህ በፊት እንደዚህ አይነት ቀለበት ተሰጥቷት እንደሚያውቅ መልእክት ስለላከችለት ከማን እንደሆነ ለማወቅ እንቅልፋቱ ያድራል። በጠዋት ሄዶም ማነው ሰጥቶሽ የሚያውቀው ንገርኝ እንጂ አትጨነቅ፣ በቃ ጓደኛዬ ናት። በነጋታም ያው ቤተሰቦች ዱን ለማየት ሲመጡ ፈርታ ከእህቷ ምክር ብትጠይቅም ትንሽ እንደቆየች ግን ስላገኘቻቸው በጣም ደስ ይላታል። ታዋቂዋም ቀረጻዋን ትጀምርና ሁሉም ሰው ከጎኗ ስለሆነ ደስ ይላታል። በቀጣዩ ቀንም አከራይዋ መንደር ውስጥ ከዚህ ሁሉ ስራ የምትጠቀሙት አንቺና ያው ብቻ እንደሆናችሁ እየተወራ ነው፣ ተጠንቀቂ በትላትም ብዙም ሳይቆይ ሰዎቹ ተሰብስበው ዱ ጋር ሄዱና ችግር ለመፍጠር ሲሞክሩ ያዩት ህፃናት ለአያትየው ስለነገሯት በቶሎ ደርሳ ሁሉንም ታባራቸዋለች። ያውም ለሰዎቹ የሚያገኙትን ጥቅም በደንብ ስላብራራላቸው ይቅርታ ለመጠየቅ ቢመለሱም በድጋሚ ላጠቋት የመጡ ስለመሰላቸው ያባራቸዋል። በቀጣዩ ቀንም ዱ እቃዎቿን ከከተማ ለማምጣት ከያው ጋር ለመሄድ ብትወስን መንገድ ላይ ታመመ ሰው እንዳለ ነገራቸውና ትተውት ይመለሳሉ። የሴትየዋን ጤንነት ካረጋገጡ በኋላ አብረው ቤቷ ሄድና እቃዋን ይዛ ትመለሳለች። ከዓመት በኋላ መንደሯ የብዙ ጎብኚዎችን መንሸራሸሪያ ትሆናለች። ዱ የራሷን እንግዳ ማረፊያም ትከፍታለች። ቤተሰቦቿ ሊመጡ እንደሆነ የሰማው ያወም በጣም ይጨናነቃል። ተረጋጋ፣ ምንም አይፈጠርም ትለውና እንደመጡና ከሱ ቤተሰቦች ጋር እንደተገናኙ በጣም በመግባባታቸው ዝም ብለን ነበረ ስንጨነቅ የነበረው በቃ ትለዋለች። ማታ ላይም ሁሉም ተሰብስበው ራት እየበሉ ጥሩ ጊዜ ያሳልፋሉ። እነ ዱ ብቻቸውን ተቀምጠው ኮከቦቹን የተመለከቱም ስለሞተችው ጓደኛዋና አያቱ ያወራሉ። ትኩር ብሎ ሲመለከታተም ምን ሆነሃል?
ይሄ ሰዓት ቆሞ እንዲቀር ፈልጋለሁ፣ በጣም ደስተኛ ነኝ ይላትና ፍቅራቸውን ሲገላለጹ እያሳየን ፊልሙ ይጠናቀቃል።